بسم الله الرحمن الرحيم الحمد لله رب العالمين صلى الله وسلم وبارك على نبينا محمد وعلى آله وصحبه أجمعين أما بعد لانت باينو تمرتاچن لاي نبي محمد صلى الله عليه وسلم كمدينة تنستو ود مكة بميادرغوت የፈትህ ጉዞ ላይ አባስ አጎታቸው ከነቤተሰቡ ሰልሞ ወደ መዲና ሲመጣ መንገድ ላይ እንዳገኙትና ቤተሰቦቹን ወደ መዲና ልኮ እሱ ከሳቸው ጋር እንዲመለስ አድርገውት አብሮ እየሄዱ እያለ መንገድ ላይ አቡ ሱፊያን ከአባስ ኢብኑ አብዱል ሙጠሊብ ጋር እንደተገናኘና ከዚያ አባስ ወደ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ይዘውት ሲመጡ ዑመር መንገድ ላይ እንዳገኘው ከዚያም ያለ ቀጠሮ አላህ አንተን እንዳገኝ በማድረጌ አላህን አመሰግናለሁ ብሎ ወደ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አቡ ሱፊያንን አንገቱን በሰይፍ ለማስፈቀድ ሲሄድ አባስ ደግሞ ቀድሞት ነብዩ ጋር ደርሶ አባስ እኔ ከለላ ሰጥቻለሁ ብሎ ማንንም እንዳይነካው ሲጠይቅ ዑመር ደግሞ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የአቡ ሱፊያንን አንገት በሰይፍ እንዲል አጥብቆ ሲጠይቃቸው በመሐከል ላይ ዝም ብለዋቸው መጨረሻ ላይ ለአባስ ይዘው ሄድና ጧት ይዘህልኝና ብለውት እንደነበረ ነው ያየነው فلما جاء به في الصبح قال رسول الله صلى الله عليه وسلم عباس بتبالو ملكو طوات ابو سفيان يزو ود نبي محمد صلى الله عليه وسلم يمتال من قالوا يا الله ملائكتنيا ويحك يا ابا سفيان انت ابو سفيان هوي ويولله الم يعني لك الدرس من دي غزيو ان تعلم ان لا اله الا الله كالله بستكر ليلا يمملك املاك يلله مهونو يمتاوقبت غزي الدرسم اندي يالوت قال ابو سفيان ما احلمك አላቸው ምን ታጋሽ አደረገህ አላቸው አቡ ሱፊያን ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ምክንያቱም አቡ ሱፊያን ምን ያህል ነብዩ መሐመድን ሰለላሁ ዐለይሂ ወሰለምና ዳዕዋውን ለመግታት ከሳቸው ፊት ለፊት በተቃራኒ ቆሞ የኡሁድ ጦርነትን በመምራት ከዚያ በፊትም በነበሩት ሁኔታዎች ላይ መካ ላይም በጣም ያደረሳቸው ነገሮች በጣም በደሎች በጣም ከፍተኛ ናቸውና አሁን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በዚህ መልኩ ሲያነጋግሩት ምን አለ ማ አህለመክ ምንኛ ቻይ ነው የሆንከው አላቸው አላህ እንዴት ነው አንተን ቻይ ያደረገ ወአክረመከ እንዴት ነው አላህ ያከበረህ አንተን ሱብሃንአላህ ትላንት ብዙ ነገር ሲሏቸው ነበር ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ድግምተኛ ሻኢር ጠንቋይ የማይሏቸው ነገር አልነበረ ግን አሁን አላህ Subhanahu Wa Ta'ala በእነሱ ላይ በላይነት ሰጥቷቸው ሰብር ሲያደርጉ ሲያይ ራሱን መቆጣጠር አልቻለም ምን አከበረ እንዴት የተከበርክ ሰው ሆንክ አላቸው ወአውሰለከ ምንኛ ዝምድና ቀጣይ ነህ አላቸው መልሱ ከመስጠቱ በፊት ስለሳቸው ወስፍ ነው የተናገረው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ስለጠየቁት ነገር ምላሽ ከመስጠቱ በፊት እሳቸው የጠየቁት ከአላህ በስተቀር በእውነት የሚመለክ ሌላ አምላክ አለመኖሩን የምታውቅበት ጊዜ አልደረሰልህም እንዴ ብለው ነበር የጠየቁት እሱ ግን የዚህን ምላሽ ከመስጠቱ በፊት ስለሳቸው ባህሪ ነው የተናገረው እሳቸው የተላበሱት አላህ ያላበሳቸው መልካም ባህሪያቶችን ከዘረዘረ በኋላ لو كان معه اله غيره كالله ሌላ አምላክማ ቢኖር ኖሮ አለ لاغنى اني شيئا بعد በጠቀመኝ ነበር አለ እንደው አንዳች ነገር እንኳን ለኔ ባደረገልኝ ነበር በጠቀመኝ ነበር ነገር ግን ምንም ነገር የጠቀመኝ ነገር የለም ይሄ ማለት ደግሞ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ ያለ መኖሩ የሚያሳይ ነው አምላክማ ቢኖር አያው ነበር ይደርስልኝ ነበር የት አለ ማይደርስል እነዚህ መካ ውስጥ ያሉ አማልክቶች ጧትና ማታ ምናጎነብስላቸው አማልክቶች ዛሬ ቂያማ ቆመባቸዋል ይታሉ ስለዚህ ከአላህ በስተቀር ሌላ የሚመለክ አምላክ የለም አላቸው قال نبي محمد صلى الله عليه وسلم من قالت ويحك يا ابا سفيان ابو سفيان هوي ويولله
ألم يعني لك أن تعلم أني رسول الله جيزيو الدرسم اندي أني الله ملئكتنيا مهونين يمت مسكربت جيزي الدرس لهم اندي قالوت قال أبو سفيان أما هذه فإن في النفس حتى الآن منها شيء على جو ينكون اسكون درس نفسي لاي يهونك الريت على جو انت الله ملئكتنيا نه بيي لما مسكر الدفر مالاچو يا سلام አጃይበኞች ናቸው እኮ ሰዎቹ ያላመኑበት ነገር እንዲህ በፍርሃት ምናምን አይሉ አረጋግጠዋል ከአላህ በስተቀር በእውነት የሚመለክ ሌላ አምላክ ያለ መኖሩ አረጋግጠዋል خلاص የለም ምክንያቱም ሲያመልኳቸው የነበሩ ያ ሁሉ ሲለፉላቸው የነበሩ አማልክቶች በሙሉ አልደረሱ አንገቱን ከሰይፍ ሊያስቀሩለት አልቻሉም ባዶ መሆናቸውን አወቀ የታሉ ቢኖርም ማኖሮ እኔን ይበላይ አድርጎ አንተን ይበታች ያደርግ ነበር ነገር ግን አላህ ብቻውን ስለሆነ ነው አንተን ይበላይ አድርጎ ይኸው እኔን ደግሞ አንተ ስራ መጥቶኛል አንተ ግን የአላህ መልእክተኛ መሆንህን ሃይ ትንሽ ይቀረኛል አላቸው አሁንም ልቤ ውስጥ የሆነ ነገር አለ አንተና አለ ማለት ነው فقال العباس عباس ابن عبد المطلب በጣም ተናዷል እንደዚህ ሲላቸው ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከዛ ምን አለው አስሊም አለው ወሬ አታብዛ ሰላም قبل ان تضرب عنقك አንገትህ በሰይፍ ከመንቀጠሱ በፊት ሰላም እሳቸው ስለሆኑ ነው እሳቸው ፊት ቆመ እንደዚህ የምታወራው ጅሊላው ይሆን ኖሮ እንደዚህ አልነበረ ማለት فاسلم وشهد شهاده الحق اشهد ان لا اله الا الله واشهد ان محمدا رسول الله صلى الله عليه وسلم ብሎ የምስክርነት ቃሉ ሰጠና ሰለመ አቡ ሱፊያን فقال العباس عباس من አላቸው ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም يا رسول الله انت يا الله ملائكتኛ ሆይ አላቸው ان ابو سفيان ብሎ ማለት رجل ሰው ነው يحب الفخر እንዱ የሆነ ቦታ ይፈልጋል ክብር ይፈልጋል ስለዚህ فجعل له شيئا የሆነ ነገር እስኪያርግለት ያ ረሱላህ ሰለላሁ ዐለይሂ ወሰለም እስኪ የሆነ ነገር ይሄንን ክብሩን የሚጠብቅለት ነገር እስኪ የሆነ ነገር ስጡት አላቸው እንደው የሆነ ነገር እስኪያርጉለት አላቸው قال نعم እሺ አረጋለሁ አሉ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አረጋለሁ ማፊሽ ካል ከዛ ምን አሉ من دخل دار ابي سفيان فهو عاني يا ابو سفيان ክልል ውስጥ የገባ ሰው የተጠበቀ ነው አሁን ሊገቡ አይደለ لا اله الا الله ጦር ሊገባ ነው መካ ሊገባ አይደለ የነብዩ ጦር ሊገባ ነው መካ በዚያን ጊዜ ዋጋለው ብሎ ይመጣ ችግር የለም መብቱ ነው ይምጣ ነገር ግን ሸሽቶ የአቡ ሱፊያን ክልል ውስጥ የገባ ሰው አይነካም አሉ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ይሄ በጣም ትልቅ ክብር ነው ለሱ ومن اغلق عليه بابه فهو آمن ባለበት በሩን ዘግቶ የተቀመጠ ሰው ጥብቅ ነው አሉ አይነካም ቤቱን ዘግቶ የተቀመጠ ያልወጣ ማለት ነው በፊትና ጊዜ በር ዘግቶ መቀመጥ ኸይር ነው አደጋ ያገኝህም ማለት ነው ስትንቀጨቀሽ ስትወጣ ጉድ ነው የሚፈላው طيب ومن دخل المسجد الحرام فهو آمن ወደ ካዕባም የገባ ሰው እሱ ጥብቅ ነው አሉ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከዚህ ውጪ ያለ ዋስትና የለው መስጂድ ካዕባ ወደ ካዕባ መስጂድ الحرام የገባ ሰው አይነካም كذلك ቤቱን ዘግቶ የተቀመጠም ሰው አይነካም የአቡ ሱፊያን ክልል ውስጥ የሱ አካባቢ ማለት ነው የሱ ዳር ወይ ደግሞ የሱ ግቢ የገባም ጥብቅ ነው አይነካም ከዚህ ውጪ ያለ ከሁለት አንድ ነው ኢማ መዋጋት አለበት ወኢማ መስለም አለበት وفي الصباح تقدم رسول الله صلى الله عليه وسلم الى مكه በዚህ ሁኔታ አነጉና በማግስቱ ጠዋት ወደ ፊት ቀጠሉ ማለት ነው መንገዳቸውን ወደ መካ وامر العباس ان يحبس ابا سفيان بمضيق الوادي عند ختم الجبل عباسن ጠሩትና ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ያ አባስ አሉት ና አቡ ሱፊያን ይዘው ሂድና አሉት ሸለቆ አለ ከሸለቆ ወደ ሸለቆ የሚያስገባ
ተራራ አለ ጠባብ መንገድ በሁለት ተራሮች መካከል አልፈህ ወደ ሸለቆ ትሄዳለህ አቡ ሱፊያንን የተራራው በር ላይ መግቢያው ላይ አቆየው እንደ ይዘው አትሄዳሉት አቆየው እዛ ጋር ዝም ብለህ እዛ ይዘህ አቆየው አሉት ወይ እዚሁ ተብለሃል ብለህ አቆየው አሉት حتى تمر به جنود الله فيراها يا الله سراويت ሲያልፍ ይመልከት አሉት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ይመልከት እዛ አቆየው እንደው ዝም ብሎ የዋዛ እንዳይመስለው ያሉት ففعل አባስ እሺ ያለና አቡ ሱፊያንን ይዞ ቆይ እዚህ እናንተ እዚህ እንሆናለን እሺ ቆይ አለው ያ በኋላ ነው የምገባው فمرت القبائل على رايتها ከዚያም ሁሉም ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከመዲና ዙሪያ መጥተው የነበሩ ጎሳዎች አሉ ሁሉም ጎሳ የየራሱ ባንዲራ ይዞ መሪ አርገውለት ለብቻ ብቻ ይሄዳል አንሳሮችና ሙሃጅሮችን ከፋፍለው ለብቻ እንትን አርገዋቸዋል በዚህ መልኩ የተለያየ ባንዲራ ነው ያለው የተለያየ መሪ ነው ያለው كلما مرت به قبيلة قال يا عباس አሁንም አንድ ጎሳ ሲያልፍ አንተ አባስ ወይ ይለዋል ምን هذه ማን ናቸው እነዚህ ላቸው ማን ነው የትኛው ጎሳ ነው ደግሞ ይሄ فيقول بنو فلان مثلا بنو سليم ስም ይጠራለታል የከሌ ጎሳ ነው እኮ ይሄ ይለዋል ምን ይላል አቡ ሱፊያን فيقول مالي ولبني فلان ተውሽ በቃ እኔ አሁን እነሱን አይደለም ፈልገው እነሱማ ምን ያረጉልኛል ይላል يالفال بزي ملكو حتى مرت كتيبة الأنصار يحمل رايتها سعد بن عبادة أنصاروች ቡድን ለብቻው መጣ سعد بن عبادة ባንዲራቸውን ይዞ የአንሳሮችን ባንዲራ ይዞ መጣ فقال يا أبا سفيان አለው አንተ አቡ ሱፊያን ሆይ አለው ይተዋወቃሉ اليوم يوم الملحمة ዛሬ የጭንቅ ቀን ነው አለ اليوم تستحل الكعبة زاري كعبة حلال تدرج على شالو فقال يا عباس على أبو سفيان هنا نسي سماك سعد بن عبادة هبذا يوم الذمار من الله زاري يجنك كان كم يهون يبسرات كان بيهون نورو علو يكبر كان بيهون سالو كعبة مكبر بد كان بيهون سندا مالته ثم مر رسول الله صلى الله عليه وسلم في كتيبته الخضراء فيها المهاجرون والأنصار كزي نبي محمد صلى الله عليه وسلم بدن متى مهاجروچم أنصاروچم اللبت لا يرى منهم إلا الحديد كلهم سيفاتቸውን ነው ያዙት ሁሉም ማለት ነው አንዱ ይገርም ሁኔታ ነው የመጡት የጦር ልብሳቸው ምን ሁኔታቸው ሲታይ በጣም ያስፈራል فقال سبحان الله أبو سفيان سبحان الله يا عباس من هؤلاء من ናቸው እነዚህ አለው እነዚህ ደግሞ የባሱ ናቸው ምንድነው እነማን ናቸው አለው قال هذا رسول الله صلى الله عليه وسلم في المهاجرين والأنصار ይሄማ الله መልእክተኛ የሳቸው እኮ ይሄ የሳቸው ቡድን ነው በሙሃጅሮችና በአንሳሮች ተከበው ነው ያሉት የአላህ መልእክተኛ قال ما لأحد بهؤلاء قبل ولا طاقة الله منم كفت لفتاتشو مقوم አይችልም ማንም ከነዚህ ፊት ለመቆም ማንም አቅምም ይሁን ኃይልም የለውም እንግዲህ ስለዚህ ያለው ድል የመካ ሰዎች ምን እንደሚውጣቸው አላህ ይወቅ እንጂ ይሄማ በጣም ከባድ ነው አለ لقد أصبح ملك ابن أخيك عظيما ከዛ ለአባስ ምን አለው የወንድምህ ልጅ ስልጣን በጣም ትልቅ ሆኗል አለ የወንድምህ ልጅ ስልጣን يعني ንግስና ማለት ነው በጣም ትልቅ ሆኗል አለው ለአባስ አጎታቸው አይደለ አባታቸው ወንድም ነው እንዴ ወንድምህ ልጅ እኮ ስልጣኑ እዚህ ደረጃ ደረሰ እንዴ ያለው ያ አባ ሱፊያን አለ አባስ ደግሞ ማለት ነው ይሄንን ሲለው إنها نبوة سلطان አይደለም አለው ስልጣን አይደለም ስልጣንማ ቢሆን ለእናንተ ስንት ስልጣን ነበራችሁ እናንተ ንጉስ አልነበራችሁ ነብይነት ነው አለው ይሄ ነብይነት ነው የአላህ Subhanahu Wa Ta'ala ማዕረግ አላህ የሰጣቸው የሸለማቸው የአላህ ምርጫ
የአላህ መልእክተኛ ስለሆኑ እንጂ በዚህ መልኩ አላህ Subhanahu Wa Ta'ala ያላቃቸው ስልጣን አይደለም ወይ ደግሞ ንግስና አይደለም አለው قال አቡ ሱፊያን ምን አለ ነዓም ኢዘን አለ አዎ አለ አሁን ቅድም የሆነ ልቤ እስካሁን ድረስ አንተ የአላህ መልእክተኛ ለመሆነ ቅሬታ አለብኝ ብሏቸው ነበር ነዓም ኢዘን አሁን አዎ አለ የአላህ መልእክተኛ ናቸው ሐታ የምስክርነት ቃል እስከሰጠበት ሰዓት ድረስ በልቡ ላይ ምን ነበር ቅሬታው ነበር ነገር ግን አሁን ሲያይ በፍጹም ይሄ የዱንያዊ ስልጣን አይደለም ዱንያዊ ንግስና አይደለም ያማ ቢሆን ኖሮ እሱስ ንጉስ አልነበር ሱብሃንአላህ እና አቡ ጀህል አሉ እንደማ ስማቸው የገነነ የነበሩ ሰዎች ምን ተቀማቸው ስለዚህ ይሄ ምንድነው ማለት ነው የአላህ ምርጫ ነው ኢዘን አው የአላህ መልእክተኛ ናቸው ነብይነት ነው አለ ስለዚህ አው በቃ አሁን ይሄ ነገር የነብይነት ውጤት እንጂ የንግስና ወይም የስልጣን ውጤት አይደለም አለ ثم اخبر رسول الله صلى الله عليه وسلم بمقاله سعد ከዚያ ለአላህ መልእክተኛ ያ رسول الله صلى الله عليه وسلم سعد ابن عباده እኮ እንዲህ ብለዋል ዛሬ የጭንቅ ቀን ነው ዛሬ ደግሞ ካዕባ حلال تدرجالش بلوال على الجو فقال رسول الله صلى الله عليه وسلم كذب سعد نال تكل عيد اللمال يجن كان عيد اللمال زاري كعبام حلال متدرج بتكن عيد اللمال زاري هذا يوم يعظم الله فيه الكعبة بل زاري الله كعبان يبلا يميرج بتكن نوع كعبان يميلك بتكن يا كعبة كبر متبك بتكن አቡ ሱፊያን ቅድም እንደዚህ በሆነ ነበር ያለው ስለዚህ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ዛሬ ካዕባ ክብሯ የሚጠበቅበት አላህ ካዕባን የሚያልቅበት ቀን እንጂ ካዕባ ሐላል የምትደረግበት ቀን አይደለም ወየውመ ትክሳ فيه الكعبة ዛሬ ካዕባ የክብር ልብስ የምትለብስበት ቀን ነው አላህ ካዕባን የክብር ልብስ የሚያለብስበት ቀን ነው የካዕባ ክብር የሚጠበቅበት ቀን እንጂ ካዕባ ሐላል የሚደረግበት የሚደፈርበት ቀን አይደለም سعد بن عبادة أبو سفيان اللي ما بشك بلونه لزانه اسكي تكلاكلوت لا مالته اسكي እናንተ አቅሙ ካላችሁ ከልክሉን ነው እንጂ እሱ ካዕባ ይዋረዳል ለማለት ፈልጎ አይደለም ነገር ግን hatta በዚህ መልኩ ቢሆንም ላ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ተቆጡ አበደን እንደዚህ አይደለም واخذ الرايه من سعد يا انصاروچن بانديرا ከሳዕድ ወሰዱበት አምጣሉት አንተ باندراتيزم أمتى تكتاله ودفعها لابنه قيس ياو نو بنو قطعته በጣም እንትን እንዳይሆን ከሱ ላይ ባንዲራውን ወሰዱና ለልጁ ሰጡት እንካዝ ያው ነው ችግር የለውም ክብሩ እንዳለ ነው የሳዕድ ክብር እንዳለ ነው ግን ያህል hatta የሆነ ነገር ቅር እንዳሰኛቸው እንዲሰማው እንጂ ና ለልጁ ለሳዕድ ልጅ እንካይን ባንዲራ አንተ ያዝ ማፈሽ ካለ እንደውም የክብር ነው ለሳዕድ ምክንያቱም ልጅ ትልቅ ቦታ ሲደርስ የሚከፋው አባት አለ እንዴ ማፊ አዎ ልጅ በምንም ተአምር ማለት ነው ካንተ ትልቅ ቦታ ሲያገኝ ካንተ ሲሻል ትደሰታለህ ማንንም ቢሆን ልጁ ከሱ የተሻለ ቦታ በመድረሱ የተሻለ ክብር በማግኘቱ የሚቆጭ የለም የሚደሰት ቢሆን እንጂ አላማው ስለሆነ ስለዚህ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ለልጁ እንካ ባንዲራውን አንተ ያዘው አሉት ያው ክብሩ እንዳለ ነው እናንተው ጋር ነው የትም አልሄደም ግን በተወሰነ መልኩ አንተ ምን يعني አደብ ታረጋለህ እንደው ማለት ነው وبعد مروره صلى الله عليه وسلم اسرع ابو سفيان حتى دخل مكه በዚህ መልኩ ሸለቆውን ካለፉ በኋላ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከነሰራዊታቸው خلاص የቤት ስራው አልቋል አባስም ለቀቀው ጨረስኩኝ አይደል አሁን አለ አዎ አቡ ሱፊያን በጣም በፍጥነት ወደ መካ ሄደ ቀድሞ ማለት ነው وصرح بأعلى صوته كف والدمز በጣም ጮኸ يا معشر قريش አላቸው እናንተ የቁረይሽ ስብስቦች ሆይ هذا محمد الله اكبر محمد መጥቶላችኋል يا سلام አባሩት አይደለም يعني አባሩት ምናምን የለም አሁን قد جاءكم برغت መጥቶላችኋል فيما لا قبل لكم به
والله لتملسوت بماتشلوتنا كفيت لفيتو لتقوموت بماتشلوت عينات سراويت متولاچوال سلازي من يهون السو ابو سفيان فمن دخل دار ابي سفيان فهو عامي ششتو بابو سفيان كل لوست يغبا سو طبقنا واينكم على قالوا من قالوت የመካ ሙሽሪኮች ሁሉም አሉ አይደል ትላልቅ ነገስታቶች ምናምን قاتلك الله قالوት الله يجزلህ አንተን وما تغني عنا دارك ደሞ የኔ ክልል የገባ ሰው ሰላም ነው ይላል እንዴ ምን ይጠቅመናል ያንተ ክልል الله يجزلህ አንተስ قال ومن اغلق بابه فهو امين برون የዘጋ ሰው ጥብቅ ነው አይነካም አለ ومن دخل المسجد الحرام فهو امين ወደ ካዕባ ሸሽቶ የገባ ሰውም ጥብቅ ነው አይነካም ሰላም ነው አለ فاسرع الناس الى بيوتهم والى المسجد الحرام يا ابو سفيان ቤት ተተው ሰው ግማሹ ወደ ቤቱ ሮጠ ከሰማ በኋላ ይሄንን ግማሹ ደግሞ ወደ ሐረም ወደ ካዕባ ማለት ነው ቤቱ ቅርብ የሆነ ወደ ቤቱ ምን ሊሆን ገብቶ በላዩ ላይ ሊዘጋ ነው አስተግፍሩላህ ጉድ ሌላ ደግሞ ቤቱ ሩቅ የሆነበት ደግሞ ወዴት ወደ ሐረም ሩጫ حرم كل لوسلي جوا ماله ده كعبة ولما وصل رسول الله صلى الله عليه وسلم إلى ذي طوى أمر خالد بن الوليد قائد الميسرة أن يدخل مكة من أسفلها من طريق كدا ذي طوى يتبع له شلقوا قاسي درسو نبي محمد صلى الله عليه وسلم خالد من علوت بس تقرأ بكل اللون سراويت نبر يمر ينبروسو مكان بزكتنيو بكل جبال بزكتنيو بكل بذا بكل جبالوت وإن أراد له أحد يحسده حسدا حتى يوافيه على الصفا من قد لي كفي لفته ميمتا لمكة لاكل ويرقمو طورنت لمكفت ميمتا كاله اتشادو والوت اتشادو ችግር የለም እኛ በተቻለ መጠን የካዕባን ክብር እንጠብቃለን ነገር ግን እነሱ ከመጡ ጀዛቸው ነው የሚሰጣቸው ስለዚህ መንገድ ላይ መንገድ የሚዘጋብህና ለጦርነት የሚመጣ ካለ እጨደው አሉት ከዚያ ሰፋ ኮረብታ ላይ አገኘኛሉት እዛ ታገኛለህ وامر الزبير ابن العوام قائد الميمنه የቀኝ ሰራዊት እየመራ የነበረው ዙበይር ደግሞ وحامل رايه رسول الله صلى الله عليه وسلم የነብዩ መሐመድ صلى الله عليه وسلم ባንዲራ የሙሃጅሮችና የአንሳሮችን አንድ ላይ ከሳቸው ጋር ያሉትን ይዞ የነበረውን ان يدخل مكه من اعلاها بلانيو بكل جبالوت ويغرز رايته بالحاجون باندراهن قالوت لزبير حاجون የሚባለው ኮረብታ ላይ እዛ ላይ ሰካሉት ባንድራው ይውለብለብ እዛ ላይ ሆኖ ይታያሉት ان يدخل مكه من اعلاها من قدا ويغرز رايته بالحاجون ولا يبرح حتى ياتيه رسول الله صلى الله عليه وسلم كذا بوتا ታዳ እንዳትንቀሳቀስ እኔ እስከመጣልህ ድረስ አሉት وامر ابا عبيده قائد الرجاله ومن لا سلاح له ان ياخذ بطن الوادي كذا ደግሞ አቡ ዑበይዳ ደግሞ መሳሪያ የሌላቸውና በእግራቸው ያሉትን ሰራዊቶች እየመራ ነበረሱ ምን አሉት ወይሸለቆ ሆድ የሚባለው ያው መሐሉ ላይ ማለት ነው እዚያ ሆነ አሉት حتى ينزل بمكه بين يدي رسول الله صلى الله عليه وسلم መካ ስትገባ ከኔ ፊት ለፊት ትገባለህ በዚህ ሁኔታ ላይ ሆነ አሉት ووبشت قريش اوباشا بالخندمه ከዚያ خندمه የሚባል ኮረብታ ተራራ አለ እዚያ ጋር ቁረይሾች ተሰባሰቡ قالوا ምን አሉ ቁረይሾቹ ማለት ቤቱ ውስጥ ያልገባና ወደ ሐረም ያልሸሸው ማለት ነው በጣም ብዙ ናቸው ስለዚህ በዙሪያ ያሉ አሉና እዛ ተሰበሰቡ ان كان لهم شيء كنا معهم እስኪ ሁኔታውን እናይና ከነርሱ ጋር እንሆናለን እንሰልማለን የሆነ የሚያስፈራ ነገር ካለ እንሰልማለን وإلا اعطينا الذي سئلنا ካልሆነም ደግሞ አይ ከናንተ ሌላ ነገር ነው ምንፈልገው ካሉም የተጠየቅነውን እንሰጣለን አሉ فلما مر بهم خالد بن وليد በእነርሱ ጋር በሚያልፍበት ጊዜ حسد 12 منهم في مناوشة خفيفة خالد بن وليد በሚያልፍበት ጊዜ የተወሰኑ ሰዎች ከፊት ለፊቱ እንደ ሙከራ ነገር አደረጉ 12 ሰው አጨደባቸው وفر الباقون
ከዚያ የተቀሩት ደግሞ ተበታተኑ ሁሉም ሸሹ ثم تقدم خالد يجوس مكة حتى وافى رسول الله صلى الله عليه وسلم على الصفا በዚህ ሁኔታ ሰራዊቱን ይዞ ወደ መካ ገባና ሰፋ ላይ ከነብዩ መሐመድ ጋር ሰለላሁ ዐለይሂ ወሰለም ተገናኘ وقتل من رجاله اثنان ከኻሊድ ጋር ከነበሩ ሰዎች ሁለት ሰዎች ተገደሉ اثنان ضل الطريق وشذ عنه እነዚህ ሁለቱ ሰዎች ከእርሱ ተለይተው የነበሩ ናቸውና ሰራዊቱ በጣም ረጅም ከመሆኑ የተነሳ መንገዱ ደግሞ ያቆራርጣል የመካ ወደ መካ ስመጣ ዝም ብሎ እንትን አይደለም ሜዳ አይደለም በተራራ ያቆራረጥክ ነው መጣው ስለዚህ ሁለቱ ሰዎች ወደ ኋላ ቀርተው ነበርና ከነዚያ ከኻሊድ ያመለጡ ሰዎች መንገድ ላይ ሲያገኙአቸው ብቻቸውን ነው ገደሏቸው ሁለቱን اما زبير ما فنسب الرايه بالحجون عند مسجد الفتح كذا حجون قدم እሳቸው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ባንዲራህን ተከልበት ያሉት ተራራ ላይ ተከለ ዛው ማለት ነው وضرب قبة فيها ام سلمة وميمونة رضي الله عنهما ከዚያም እንደ ዱንካን ነገር እዛ ሰራና በውስጡ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ባለቤቶች ኡሙ ሰለማና መይሙና ሁለቱ እዚያ ውስጥ እንዲቀመጡ አደረጋቸው ولم يبرح حتى جاء رسول الله صلى الله عليه وسلم እሱ ከዚያ ቦታ አልተወገደም የአላህ መልእክተኛ እስኪመጡ ድረስ فاستراح قليلا ከዚያ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም فاستراح قليلا ثم سار ነብዩ መሐመድ ሰለላሁ ዐለይሂ ወሰለም መተው እዛ ትንሽ አረፉና ከዚያ መንገድ ጀመሩ وبجانبه ابو بكر رضي الله عنه يحادث ከጎናቸው አቡበክር ስዲቅ አለ አውራቸው እያወራቸው ይሄዳል وهو يقرأ سورة الفتح ነብዩ መሐመድ ሰለላሁ ዐለይሂ ወሰለም سورة الفتح يقروا معناتنا حتى دخل المسجد الحرام ود كعبة جبو وحوله المهاجرون والأنصار زورياتشو ومهاجرون وأنصاروا يتكبوا وهو على الراحلة نبي محمد صلى الله عليه وسلم بجمالاتشو لا هونو طاف على الرجو كأنه هجر الأسود ساموت ولم يكن محرم على الرجو منبرة وكان حول البيت 360 صنما በካዕባ ዙሪያ 360 ጣዖቶች ነበሩ በካዕባ ዙሪያ ማለት ነው فجعل يطعنها بعود في يده ويقول ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ባጠገባቸው ይመጡና ጣዖቱን በያዙት በትር እንደዚህ ነኩታል በትሩን ሆዱን የጣዖቱን ሆድ የነኩ እንደዚህ ምን ይላሉ جاء الحق وذهب الباطل ان الباطل كان زهوقا እውነት መጣ ውሸት ተወገደ ውሸት ተወጋጅ ነው እያሉ ሲነኩት ቢስሚላህ ስጁድ ያደርጋል ማለት ነው በራሱ ጊዜ نعم ከዚያም ምን አሉ እንደገና جاء الحق وما يبدئ الباطل وما يعيد እውነት መጥቷል ውሸት መነሻም መድረሻም የለውም መሃል ላይ ይቀራል መና ሆኖ ይቀራል ማለት ነው ውሸት እውነት ነው የትም ቦታ ላይ የበላይ ይሆናል والأصنام تتساقط على وجوهها دك نبي محمد صلى الله عليه وسلم بزي ملكو ببتراچو سيناكوت بافتيمو يدفال ቀጥታ ማለት ነው ጣዖቱ አይነኩም ሌላ ነገር የለም እኮ መሰባበር የሚባል ነገር ምናምን የለም ገና ሲነካ ባፍጢሙ ይደፋል سبحان الله حق መጣበታ ምን ይሁን فلما فرغ من الطواف دعا عثمان بن طلحة فأخذ منه مفتاح الكعبة كذا طواف እንደጨረሱ ነብዩ መሐመድ صلى الله عليه وسلم عثمان بن طلحة የተባለ ሰው እንዲጠራላቸው አደረጉና ጠሩት የካዕባ ቁልፍ በሱ እጅ ነው የሚቀመጠው የነበረው ማለት ነው وامر بفتحها كعبان كفتوታል ካዕባ كفتو ثم امر بما فيها من الاصنام فاخرجت وكسرت ውስጥ ያሉትን ጣዖቶች አውጣሉ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከዚያ በኋላ ሰሃባዎች ይመጣሉ ውስጥ ያለውን ጣዖት ያወጡ ቢስሚላህ አላሁ አክበር فداء يدرجال معناته لا اله الا الله يسببرال وامر بما فيها من الصور فمحيت ውስጥ የተለያዩ ጣዖቶች ነበሩ የነ ነብዩላህ እስማኤል የነ ነብዩላህ ኢብራሂም እጣ ሲያወጡ يعني استقسام بالازلام ይባላል ገድ ለማየት ይሄንን ሲሰሩ ውስጥ ካዕባ ውስጥ መስላቸውን ሰርተው ነበር ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ይሄን ነገር አጥፉ አላህ ይግደላቸው እነዚህ ሰዎች አያውቁትም ነበር እንኳን ይሄን ሊሰሩ አሉ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ኢብራሂምና እስማኤል
ውሸት በእነሱ ላይ ተቀጠፈ እንጂ አልነበሩም በእነዚህ እድል ለማየት ይሄን አላደረጉም ነበር ثم دخل هو وأسامة ابن زيد وبلال ከዚያም እሳቸው ኡሳማና ቢላል ابن رباح يا سلام ወደ ካዕባ ገቡ فاغلق الباب ከዚያ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በሩን ዘጉት ማለት ነው ይሄ በጣም ትልቅ ክብር ነው ቢላል ابن رباح ኡሳማ ኻዲሞች ናቸው እነዚህ ቢላል ከባርነት ነው የመጣው ስንት ሰዎች አሉ አቡበከር አለ ዑመር አለ ዑስማን አሊ لا اله الا الله ስንት ሰዎች እያሉ ኡሳማንና ቢላልን ይዘው ገቡ ማለት ነው ወደ ካዕባ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከዛ በኋላ በሩን ዘጉት الله اكبر عجيب والله يا اخي الله كمرته مرتهنا توحيد لا اله الا الله ሰውን እንዴት እንደሚያልቅ ተመልከቱ እንግዲህ ተመልከቱ ቢላል ከዚያ መጥቶ ዛሬ ከነብዩ መሐመድ ጋር ሰለላሁ ዐለይሂ ወሰለም ካዕባ ውስጥ ገባ ማለት فاغلق الباب واستقبل الجدار الذي يقابله وهو على بعد ثلاثه أذرع ከዚያ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከፊት ለፊት የሚያገኙትን ግድግዳ ተመለከቱና ከሳቸው ወደ 3 ክርን አካባቢ ርቆ ነው ያለው وعن يساره عمود وعن يمينه عمودان ከግራቸው በኩል አንድ ምሰሶ አለ በቀኝ በኩላቸው ሁለት ምሰሶዎች አሉ ወወራአሁ ثلاثه اعمده ከኋላቸው 3 ምሰሶዎች አሉ አጠቃላይ 6 ምሰሶ ማለት ነው ውስጥ طيب ከግራቸው አንድ ከቀኛቸው ሁለት ከኋላቸው 3 ከፊት ለፊታቸው ግድግዳ ነው ያለው فصلى ركعتين ሁለት ረካዓ ሰገዱ ውጪ ስትሆን ወዴት ነው ቂብላ ወዴት ነው ቂብላ ውጪ ስትሆን ወደ ካዕባ ውስጥ ስትገባ ኑሬ ውስጥ ስትገባ ሁሉ ነገር ሁሉም ቂብላ ነው ሁሉ ስትገባ ወዳገኘው መስገድ ትችላለህ ወደ ፈለክበት የካዕባ ውስጥ ሁሉ ቂብላ ነው ወደዚህ ዙር የሚባል ነገር የለም ውስጡ ማለት ነው በየአመቱ የአረፋ ቀን እኛ ሀገር የሴቶች አረፋ ይሉታል ሴቶች ለብቻቸው አረፋ የላቸው የወንዱም የሴቱም አረፋ አንድ ነው وهو يوم النحر አረፋ ማለት ወቁፍ በአረፋት ላይ ሐጅ ሄዱ ሰዎች የሚቆሙበት ቀን ማለት ነው የውም አረፋ ቢባል 9ኛው ቀን ለሐጅ የመጡ ሰዎች እዛ አረፋት ላይ ሄደው የሚቆሙበት ቀን ነው አረፋ የሚባለው ማለት የውም አረፋ የሚባለው ያኛው 10ኛው ቀን የውም النحر ይባላል የእርድ ቀን ማለት ነው የእርድ ቀን ነው የሚባለው ወላ ኩል ሐል ያው የኢድ ሰላት የሚሰገድበት ቀን ማለት ነው የዚያን ቀን አዋ ልክ ሁጃጆች በሙሉ ወደ አረፋት ሲሄዱ ካዕባ ልብስ ይቀየራል ይከፈታል ውስጡ በሽቶ ይታጠባል የተወሰኑ ሰዎች ናቸው የሚገቡት ማለት ነው ከአሚሮች ጋር ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ኡሳማንና ቢላልን ነው ይዘው የገቡት ማለት ነው ከዚያ በኋላ ምን ፈሰላ ረካዓተين ሁለት ረካዓ ሰገዱ ثم دار في البيت كذا وكبر في نواحيه ዙሪያው እየዞሩ አላህን አከበሩ አላህን አላቁ ووحد الله ብቸኛ አምላክ መሆኑንም መሰከሩ ثم فتح الباب ከዚያ የካዕባ በር ከፈቱት ውስጥ አንነበሩ ተዘግቶ ሶስቱ ሆነው ውስጥ ተዘግቶ ነው በካዕባ ከዚያ ከፈቱ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ካዕባን ሲከፍቱት وكانت قريش قد ملأت المسجد الحرام صفوفا برون لك ሲከፍቱ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የካዕባ በር ቁረይሾች መጥተው ሞልተዋል ዙሪያውን ከበውታል ዙሪያው በሰፍ ማንን እየጠበቁ ነው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ምክንያቱም ምን እንደሚፈረድባቸው አያውቁ ምን እንደሚፈረድባቸው ጭንቀት ላይ ነው ያሉት ካዕባ ወደ ካዕባ የገባ አይነካም ተብሏል ቤቱ የዘጋም አይነካም ነው የተባለው ነገር ግን እነሱ አሁን እሺ ግን ምንድነው ምን ሆነው ነው ዙሪያውን ሞልተው እየጠበቋቸው ነው በሰፍ فاخذ قضادتي الباب የሁለቱን በሮች መቃኖች ማለት ነው በግራና በቀኝ ያሉትን
ያንን ይዘው قوم نبي محمد صلى الله عليه وسلم فخطب خطبة بليغة بين فيها كثيرا من أحكام الإسلام كذا نقرأ درجو نبي محمد صلى الله عليه وسلم بنقرأ أبزان يون يسلمنا حقيقاتن زرزروا مالتنا كلهم باللبت الزو وأسقط أمور الجاهلية بجاهلية بمحي ما نوج زمن ينبروتن سرعاتوچن بمولو ودك درجواتشو اسلمنا يعززاتشو اسلمنا حقيقاتوچن كجلصوا بحالا وأعلن عن ذهاب نخوتها ينزيا የጃሂልያ ስርዓቶች የተፈረመባቸውና በዛ ላይ የነበሩት በአጠቃላይ ውድቅ መሆናቸውን ገለጹ ثم قال ከዚያ ምን አሉ የአላህ መልእክተኛ ያ ማዕሸረ ቁረይሽ እናንተ የቁረይሽ ስብስቦች ወይ ትላንት ስትወጉኝ የነበራችሁ ትላንት ያባረራችሁኝ ትላንት ያሰቃያችሁኝ ከሀገር ያስወጣችሁኝ ይወጋችሁ ሰዎች ሆይ አሏቸው ማተረውና አኒ ፋኢሉም ቢኩም አሏቸው ምን ማደርግ ይመስላችኋል በእናንተ ላይ አሏቸው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ምን አሉ قالوا خيرا መልካም ነገር ነው የምትፈርድብን አሏቸው ነብዩ መሐመድ ሱብሃንአላህ العظيم መልካም ነገር ነው እኛ መልካም ነገር ነው የምንጠብቀው እንጂ የስራችን ዋጋ ተከፍለናል ብለን ካንተ አንጠብቅም ምክንያቱም አንተ አላህ ልቆሃል የስራችንማ ዋጋ ከከፈልከን መጥፎ ነው ግን ካንተ ይሄን አይደለም የምንጠብቀው መልካም ነገር ነው የምትፈርድብን መልካም ነገር ነው ለኛ መልካም ነገር ትውላለህ ብለን ነው የምናስበው ካንተ የምንጠብቀው ይሄን ነው አሏቸው አኹን ከሪም አሏቸው የተከበርክ ወንድማችን ነህ አሏቸው ላ ኢላሃ ኢላላህ አው አላህ አክብሯቸው እናንተማ ወርዳቸዋቸው ነበር ሱብሃንአላህ ትላንት ያ ሁሉ ሻኢር ሳሂር መጅኑን ጠንቋይ ድግምተኛ ግጥመኛ ልጅና እናት የሚለይ አባትና ልጅ የሚለይ እርኩስ ያላልዋቸው ነገር አልነበረም ዛሬ ግን አኹን ከሪም የተከበርክ ወንድማችን ነህ نعم الله አክብሯቸዋል نعم سبحان الله العظيم وابن اخ كريم የተከበረ ደግሞ ወንድማችን ልጅ ነህ አሏቸው የተከበረ ወንድማችን ልጅ ነህ سبحان الله قال من قالوا نبي محمد صلى الله عليه وسلم لا تثريب عليكم اليوم الله أكبر لك نبي الله يوسف لا ወንድሞቻቸው ያሉትን ማለት ነው لقد آثرك الله علينا وإن كنا إيش لخاطئين من الواجه نبي الله يوسف أنت يوسف ناندي لا إله إلا الله أنا يوسف وهذا أخي أنا يوسف نين أن أنت يا قد قاد وستكتتاتشوت موتوا المتلوت السنة الله لزيادة كان من قالوا برقد الله يبلا يدرقوهال إنيا أتياتنيوش هنا نسالن لا تثريب عليكم اليوم يغفر الله لكم وهو أرحم الراحمين الله أكبر وكسا يلباتشهم زاري الله مهرت يستعجون يالواتشو وهكذا رسول الله صلى الله عليه وسلم من قالوا لا تثريب عليكم اليوم بنا تزاري وكسا يلباتشهم يالواتشو لسراتشوت نقر باتك علي منهم لا درقاتشوت نقر لبدلاتشون هلو بدل وكسا زاري بنا تلا يلم وكسا يلباتشهم يالواتشو ምንም መስፈርት አላስቀመጡባቸው ምንም ወቀሳ የለባችሁም اذهبوا فانتم الطلقاء ሂዱ አሏቸው ሂዱ እናንተ ነፃ ናችሁ አሏቸው ምንም በየትኛውም ወንጀል አትጠየቁም ላደረጋችሁት ነገር ሁሉ ይቅር ተደርጎላችኋል ምህረት ተደርጎላችኋል አፍ ተብላችኋል ወቀሳ የለባችሁም አብሽሩ እንዳትሸማቀቁ አሏቸው لا اله الا الله وهذا هو الاسلام ይሄ ነው ኢስላም ስልጣን ስታገኝ የበላይ ስትሆን እንድትበቀል አይደለም ከየጓዳው ያወጣ እስር ቤት ሰዎችን እንድትወረውር አይደለም እንድታስገርፍ አይደለም እንድታሰቃይ አይደለም ኢስላም አንተን ቦታ የሚሰጥህ ለፊትና ነው ልትፈተን ነው ካለፍክ ካላለፍክ ግን በሰፈርከው ቁና ትሰፈራለህ
ዛሬ ስልጣን ይዣለሁ ቦታ ይዣለሁ ብላ ያንከራተትካቸው ሰዎች ነገ ወይ እነርሱ ወይ ሌላ ይሰጣቸውና እነርሱ አንተን ምን ያደርጉሃል ያንከራተቱሃል አንተን ያሰቃዩሃል ምክንያቱም በዚህ ምድር ላይ በስልጣን ላይ የሚቆይ የለም ከአላህ በስተቀር ሁሉም መሪ የነበረው ተመሪ ይሆናል አዛዥ የነበረው ታዛዥ ይሆናል የበላይ የነበረው የበታች ይሆናል የበታች የነበረው የበላይ ይሆናል በአጃቢ ሄደ የነበረው ሰው ተራሰው ሆኖ መንደር ውስጥ ከሰዎች ጋር አብሮ ይኖራል ግን ምን አይነት ሰብዕና ይዘህ ነው የምትመጣው ስልጣን በእስልምና ከምንም በፊት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አስተምረውናል ነብዩ ሱብሃንአላህ አማና ነው አማና ለምትገለገልበት ሳይሆን የምታገለግልበት አማና ግልጽ አለ ልትገለገልበት አለ ሰዎችን ልታሰቃይበት አለ ልትበቀልበት ሳይሆን አውፍ ልትልበት ቸርነት ልታስተምርበት ምህረት ልታስተምርበት ፍቅር ልታስተምርበት ነው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የወንድማቸውን የዩሱፍን ታሪክ ደገሙት ዛሬ ወቀሳ ያለባችሁም እናንተ ሂዱ አሏቸው ምንም ነገር ሂዱ ነፃ ናችሁ እንዲህ ያደረጋችሁ ላ አትባሉም ዛሬ ثم نزل وجلس في المسجد الحرام كذا بمسجد الحرام قالوا ورد المفاتيح إلى عثمان بن طلحة كذا قلفون لطلحة عثمان بن طلحة ملسلت وقال من قالت خذوها خالدة طالدة إيه قلف بنانت جيهون الواجب لانت يلج لجوج بنانت وسط يا عثمان إيه قلف يا كعبة قلف بنانت جنوم يهونوا الواجب كلهم بنانت جنوم يهونوا لا ينزعها منكم إلا ظالم كنانت إهن قلف يميوسجلم ظالم بيهون انجال واجب ظالم نو كنانت إهن قلف ياوتا ظالم نو نفس يبدل سونو الله في تنجي متيك يفلق سو كنانت يميوس دباتشو يكأبا قلف كبر اسكا مچرشو بنانت لاينو الواجب كذي أسركبوت مالتنا ثم أتى الصفا فعلى عليه حيث ينظر إلى البيت كذي وده صفا كربته هيدونا زالا يكف بلو وده كعبة يتملكتو فرفع يديه يدعو الجاتشون وده لا يدرقو دعاء أدرقو ثم بايع الناس على الإسلام كذي أبو هلا بفكر دنيا النت لسلم متاون سو እስልምናውን እየተቀበሉ ቃል ኪዳን እንዲገባ አደረጉት ممن أسلم يومئذ أبو قحافة والد أبي بكر الصديق رضي الله عنه يا أبو بكر الصديق أبات أبو قحافة يزيان كان كسلموا سوج 2000 سوج سلموا على كل حال بفكر دنيا تمتو ማለት ያለ ማንም ማስገዳጅነት በሰልፍ 2000 ሰዎች 10 ነበረ ከመዲና ከነብዩ መሐመድ ጋር ሰለላሁ ዐለይሂ ወሰለም የመጣው 12000 ነው የሆነው አጠቃላይ የሙስሊሞች ቁጥር ማለት ነው የዛን ቀን ففرح رسول الله صلى الله عليه وسلم بإسلامه نبي محمد صلى الله عليه وسلم بأبو بكر عبات مسلم በጣም ተደሰቱ ثم بايع النساء بعد الرجال ከዚያ ሴቶችን ቃል ኪዳን ገቡላቸው ألا يشركن بالله شيئا ولا يسرقن ولا يزنين ولا يقتلن أولادهن በእነዚህ መስፈርቶች ለሴቶች ቃል ኪዳን ገቡላቸው ولا يأتين ببهتان يفترينه بين أيديهن وأرجلهن ولا يعصين في معروف እነዚህ በቁርአን ላይ በተዘረዘሩ ነጥቦች ላይ ቃል ኪዳን ገቡላቸው وممن بايع يومئذ من النساء የዚያን ቀን ከሴቶች ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ቃል ከገቡላቸው ማለት ነው ወንዶችን ለወንዶች ቃል ሲገቡ እጃቸውን እየመቱ ነበር ወንዶች ይመጡና እጃቸውን ይመቱላቸዋል ሴቶችን ግን በቃል ብቻ ነው እጃቸው የሴት እጅ ነክቶ ያቀም አጅነብይ ሴት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እንደኛ የሳቸው እጅ አጅነብይ ሴት አያጨማልቅም ነበር በእሳት የጋለ ፌሮ ብጨብጥ ይሻለኛል የማትፈቀድልኝ ሴት እጅ ከመጨበጥ ነው ያሉት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እሳቸውን የሚወድ ሰው አጅነብይ ሴት መጨበጥ አይችልም የሳቸው ሱና ከተላለሁ የሚል ማለት እንኳን ልትስም አይደለም የአጅነብይ ሴት እጅ መጨበጥ ክልክል ነው
መጨበጥ አይደለም አላህ በተከበረው ቃሉ በቁርአኑ አይንህን ስበር ነው ያለው አይንህን ስበር ለሁለቱም ወገን ማለት ነው ለሴቱም ለወንድም ወንዶችም አይናቸውን ስበሩ አለ ያልተፈቀደች ሴት ከማየት አይናቸውን ስበሩ ሴቷም ልክ እንደዛው አይንሽን ስበሪ ነው የተባለው አላህ በተከበረው ቃሉ ነው ያለው ማለት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እኔ ሴት አልጨብጥም طيب هند ابنة عتبة امرأة أبي سفيان يا أبو سفيان مست هند የተባለችው ሴት የዚያን ቀን ቃል ኪዳን ከገቡ ሴቶች ውስጥ አንዷ ነበረች جاءت متنقبة متنكرة ነብዩ መሐመድ ጋር ሰለላሁ ዐለይሂ ወሰለም ስትመጣ እንዳለ ሙሉ በሙሉ ተሸፋፍና አንገቷን ደፍታን የመጣችው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እንዳያውቋት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አሰን የመካ ሰዎችን ይቅር ሲሉ ከዚያ የተወሰኑ ሰዎች ሞት ተፈርዶባቸው ነበር ነብዩ መሐመድ ሰለላሁ ዐለይሂ ወሰለም hatta በካዕባ ልብስ ላይ እንኳን ቢሸሸጉ ቢንጠለጠሉ እንዲገደሉ ብለው ትእዛዝ የሰጡባቸው ሰዎች ነበሩ አንዷ ሂንድ ነበረች ከዚያ ውስጥ ማለት ሂንድ ማለት የሐምዛን ጉበት ያኘከች ሴት ማለት ነው ሆዳቸውን ቀዳ ከተገደሉ በኋላ ወህሺ ከገደላቸው በኋላ طيب اذا መጣች ምን ሆነ ተሸፋፍና ተደብቃ መጣች ነብዩ መሐመድ ጋር ሰለላሁ ዐለይሂ ወሰለም خوفا على نفسها مما كانت قد فعلت بنعش حمزة بحمزة ላይ በሰራችው ነገር ምክንያት በጣም ፈርታ ነበርና ተደብቃ መጣች فلما تمت لها البيعة قال ቃል ኪዳን ከተገባላት በኋላ እስልምናው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ተቀብለውታል ሸሃዳ ይዛ ቃል ኪዳን ገብታለች ከዛ በኋላ አሁን መታወቅ አለብኝ አለች አራ አሁን መታወቅ አለብኝ قالت يا رسول الله صلى الله عليه وسلم أنت يا الله ملكتني هو ያለቻቸው ما كان على وجه الأرض من أهل خيباء أحب إلي أن يظلوا من أهل خيباء በዚህ ምድር ላይ ባንተ ስር ካሉ ሰዎች የበለጠ እንዲዋረዱ መፈልገው ሰው አልነበረም አለቻቸው ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም እንዲዋረዱ መፈልገው ሰው አልነበረም አለቻቸው ثم ما أصبح اليوم على وجه الأرض أهل خيباء أحب إلي أن يعزوا من أهل خيباء زاري رقمو በምድር ላይ ካሉ ሰዎች ሁሉ ባንተ ጥላ ስር ያሉ ሰዎች አላህ የበላይ እንዲያረጋቸው ተመኘሁኝ አለች እንዲዋረዱ ነበር መፈልገው ዛሬ ግን አላህ በዚህ ምድር ላይ ካለ ሰው ሁሉ ባንተ ስር ያሉ ሰዎች የበላይ እንዲሆኑ ወደድኩኝ فقال رسول الله صلى الله عليه وسلم وايضا والذي نفس محمد بيده او اهونم يا محمد اج يا محمد نفس باجو ሆነችው ጌታ እመላለሁ يعني ምን አረጉላት አረጋግጡላት ማለት ነው አሁንም ያው ነው እንደማለት طيب وكان عمر بن الخطاب رضي الله عنه قد جلس اسفل من مجلس رسول الله صلى الله عليه وسلم يبلغ الناس ويبايعهم عنه عمر بن الخطاب ከሳቸው ከታች ቁጭ ብለው እሳቸው የሚናገሩትን ነገር ለሰዎች ያደረሰ ቃል ኪዳኑን ያደረሰ ነበር የነበረው ከዛ وكانت بيعة النساء كلاما بغير مصافحة قدم እንዳልነው የሴቶች ቃል ኪዳን በንግግር ነበር እጅ መንካት ሳይኖርበት وقد جاء بعض الناس ليبايع رسول الله صلى الله عليه وسلم على الهجرة ከዛ የተወሰኑ ሰዎች መጡና ያ ረሱላህ ሰለላሁ ዐለይሂ ወሰለም እኛ ሂጅራ ማድረግ እንፈልጋለን አሏቸው فقال ذهب اهل الهجرة بما فيها የሂጅራ ሰዎችማ ሂጅራ ከያዘው ኒዕማ ጋር እነርሱ ይዘውታል خلاص የሂጅራ ጉዳይ አበቃ ያሏቸው ነው ሂጅራማ ከዚህ በፊት የሄዱ ሰዎች በሂጅራ የሚገኘው ነገር ይዘው ሄደዋል لا هجرة بعد فتح مكة مكة ከተከፈተ በኋላ ሂጅራ የለም አሉ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሂጅራ የለም ካሁን በኋላ ሂጅራ ቆሟል አሉ ولكن جهاد ونية ነገር ግን ጂሃድና ንያ ግን እስከ ቂያማ ድረስ ይቀጥላል አሉ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም واذا استنفرتم فانفروا ውጡ ከተባላችሁ ወደ ኋላ እንዳትሉ ውጡ አሏቸው ان شاء الله بميقتلوا نقتلالا نكتفي بهذا وصلى الله وسلم وبارك على نبينا محمد وعلى اله وصحبه وسلم